በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽን ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ውድ እግዚአብሔር ቤተሰቦች፣ ከዚህ በመቀጠል በዕለተ ዓርብ የሚጸለይ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ምስጋና ጸሎት እናሰማለን። ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ያለ ርኩስ አምላክን የወለድሽ ድንግል ማርያም ሆይ እውነተኛ ፀሐይ ካንቺ ወጣልን፣ ጌታ ተወለደልን፣ በክንፈ ረድኤቱም አቀረበን። እርሱ ፈጥሮናልና ቅድስት ሆይ ለምኝልን። አምላክን የወለድሽ እመቤታችን ሆይ የብርሃን እናት ነሽና አንቺን ብቻሽን በክብርና በምስጋና እናገንሻለን። የተባረክሽ አንቺ ከመላእክት ትበልጫለሽ፣ ከደቂቀ አዳም ትበልጫለሽ፣ ከአሳቦች ሁሉ ትበልጫለሽ። ገናነትሽን መናገር የሚቻለው ማን ነው? አንቺን የሚመስል የለምና። ማርያም ሆይ መላእክት ያገንሻል፣ ሱራፌል ያመሰግንሻል። በኪሩቤልና በሱራፌል ላይ የሚኖር ጌታ መጥቶ በማኅፀንሽ አድሯልና ሰውን የሚወድ ወደ እርሱ አቀረበን። ክብር ምስጋና ያለው እርሱ የእኛም ሞት ተቀብሎ የእርሱን ሕይወት ለእኛ ሰጠን። ቅድስት ሆይ ለምኝልን። የደናግል መመኪያቸው አምላክን የወለድሽ ድንግል ማርያም ሆይ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ከዓለም በፊት የነበረ እርሱ ሰው ሆኗልና ከአንቺም ተወለደ፣ ሥጋችንን ነሳ፣ ተዋሃደ፣ መንፈስ ቅዱስንም ሰጠን። በቸርነቱ ብዛት መሳዮች አደረገን። ጸጋንና ክብርን ከተቀበሉ ብዙ ሴቶች አንቺ ትበልጫለሽ። አምላክን የወለድሽ ማርያም ሆይ ልዑል እግዚአብሔር ያደረብሽ የከተመብሽ የረቂቅ ከተማ ነሽ። በኪሩቤልና በሱራፌል ላይ የሚኖር ጌታ በመሃል እጅሽ ይዘሽዋልና በቸርነቱ ብዛት ሥጋዊ ፍጥረትን ሁሉ የሚመግብ እርሱ ጡትሽን ይዞ ጠባ። ይኸውም ሁሉን የሚያድን አምላካችን ነው። ለዘላለም ይጠብቀናል። እንሰግድለትና እናመሰግነው ዘንድ እርሱ ፈጥሮናልና። ቅድስት ሆይ ለምኝልን። ድንግል ማርያም የሽቱ መኖሪያና የሕይወት ውሃ ምንጭ ናት። የማኅፀኗ ፍሬ ሰውን ሁሉ አድኗልና ከእኛም እርግማንን አጠፋልን። በመካከላችን ሆኖ በመስቀሉ አስታረቀን። በልዩ ትንሣኤም ሰውን ዳግመኛ ወደ ገነት መለሰው። ቅድስት ሆይ ለምኝልን። ንጽሕት ድንግል ማርያም የታመነች አምላክን የወለደች ናት። ለሰዎች ልጆች ምሕረትን አማላጅ ናት። ኃጢአታችንን ያስተሰርይልን ዘንድ ወደ ልጅሽ ወደ ክርስቶስ ለምኝልን። ቅድስት ሆይ ለምኝልን። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። መልአኩ ቅድስት ድንግል ሆይ ሰላምታ ይገባሻል ብሎ አክብሮ ከነገረኝ ነገር በቀር ምን ሌላ የማውቀው እንደሌለኝ እግዚአብሔር ያውቃል አለች። የማይቻለውን ቻልሽ፣ የማይወሰነውንና ምን የሚወስን የሌለውን ወሰንሽ። በክብር ሁሉ ላይ ጸጋን የተመላሽ ሆይ ምስጋናሽ ይበዛል፣ ክብርሽን ፍጹም ነው። የአብ ቃል ማደሪያ ሆነሻልና የክርስቲያን ወገኖች ምዕመናን የምትሰበስቢያቸውና ማህያዊ ለሆኑ ሥላሴ መስገድን የምታስተምርላቸው ሰፊ መጋረጃ ሙሴ ያየው የእሳት አምድ የተሸከምሽ አንቺ ነሽ። ይኸውም መጥቶ በማኅፀንሽ ያደረው የእግዚአብሔር ልጅ ነው። ሰማይና ምድርን ለፈጠረ ጌታ ማደሪያ ሆንሽ።
9 ወር በማህፀንሽ ተሸከምሽው። ሰማይና ምድር ለማይወስን የምትታመንሽ አንቺ ነሽ። ከምድር ወደ ሰማይ ለማድረግ መሰላል ሆንሽ። ብርሃንሽ ከፀሐይ ብርሃን ይበልጣል። ቅዱሳን በፍጹም ደስታ ያዩት ኮከብ አንቺ፣ የተወለደው ምስራቅ አንቺ ነሽ። ይኸውም በጻርና በምትወልድ ዘንድ በሔዋን የፈረደባት ነው። አንቺ ማርያም ግን ጸጋን የተመላሽ ሆይ ደስ ይበልሽ የሚል ቃል ሰማሽና መታዳንን የፍጥረት ሁሉ ገዥ የሆነ ንጉሥን ወለድሽልን። መሐሪ ነው፣ ሰውንም ወዳጅ ነው። ስለዚህ ማርያም ሆይ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ እያልን መልአኩ ቅዱስ ገብርኤል እንዳመሰገነሽ እናመሰግንሻለን። ቅድስት ሆይ ለምኝልን። አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ውድ የክርስቶስ ቤተሰቦች ከዚህ በመቀጠል የቅዱስ ዳዊትን የመዝሙረ ዳዊትን ጸሎት ስለምናሰማ ይከታተሉ። መዝሙረ ዳዊት ምዕራፍ 44 ከቁጥር 1 እስከ 17 ያለውን አብረን እንጸልያለን። ልቤ መልካም ነገርን አፈለቀ፣ እኔ ስራዬን ለንጉሥ እናገራለሁ። አንደበቴ እንደ ፈጣን ጸሐፊ ብርዕ ነው። ውበትህ ከሰው ልጆች ይልቅ ያምራል፣ ሞገስ በከንፈሮች ፈሰሰ። ስለዚህ እግዚአብሔር ለዘላለም ባረከ። ኃያል ሆይ በቁንጅና ከውበትህ ሰይፍህን በወገብህ ታጠቅ። ስለ ቅንነት፣ ስለ የዋህነት፣ ስለ ጽድቅም አቅና፣ ተከናወን ንገስም። ቀኝህም በክብር ይምራህ። ኃያል ሆይ ፍላጻዎችህ የተሳሉ ናቸው፣ እነርሱን በንጉሥ ጠላቶች ልብ ውስጥ ይገባሉ። አሕዛብ በበታቾችህ ይወድቃሉ። አምላክ ሆይ ዙፋንህ ለዘላለም ነው። የመንግሥትህ በትር የቅንነት በትር ነው። ጽድቅን ወደድክ፣ አመፃንም ጠላህ። ስለዚህ ከባልንጀሮች ይልቅ እግዚአብሔር አምላክህ የደስታ ዘይትን ቀባ። በልብሶች ሁሉ ከርቤና ሽቱ ዝባድም አሉ። ከዝሆን ጥርሶች አዳራሽ ደስ ያሰኛል። የንጉሥ ሴት ልጆች ለክብርህ ናቸው። በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝ ትቆማለች። ልጄ ሆይ ስሚ፣ ጆሮሽንም አዘንቤ። ወገንሽ አባትሽን ቤት እርሺ፣ ንጉሥ ውበትሽን ወዷልና እርሱ ጌታሽ ነውና። የጢሮስ ሴቶች ልጆች እጅ መንሻን ይዘው ይሰግዱለታል። የምድር ባለጠጎች አሕዛብ በፊትሽ ይማልላሉ። ለሕስቦን ንጉሥ ልጅ ሁሉ ክብሯ ነው፣ ልብሷ የወርቅ መጎናጸፊያ ነው። በኋላዋ ደናግሉን ለንጉሥ ይወስዳሉ፣ ባልንጀሮቿም ወደ አንተ ያቀርባሉ። በደስታ በሐሴት ይወስዷቸዋል፣ ወደ ንጉሥ እልፍኝም ያስገቧቸዋል። በአባቶችሽ ፋንታ ልጆች ተወለዱልሽ፣ በምድርም ሁሉ ላይ ገዢዎች አድርገሽ ትሾሚያቸዋለሽ። ለልጅ ልጅ ሁሉ ስምሽን ያስባሉ። ስለዚህ ለዓለምና ለዘላለም አሕዛብ ይገዙልሃል። አሜን። ስለ ቃሉ እግዚአብሔር አምላክ የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም ረድኤት በረከት አማላጅነት ከሁላችን ጋር ይሁን። የጌታችን የመድኃኒታችን ኢየሱስ ክርስቶስ አባትነት፣ ጥበቃ፣ አምላክነት ከኛ ጋር ይሁን። ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ የሆኑ ደግሞ ላይክ እና ሼር በማድረግ ለሌሎች አጋሩ። ሁሌም ከኛ ጋር ስለሆነና ቪዲዮውን እስከ መጨረሻው ስለሚመለከቱ እናመሰግናለን። መልካም ጊዜ